ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። አጀብ አብርሽ ጨክኖ ሄደ። በነገራችን ላይ አንዳንድ ጊዜ ማለት ነው ያኔ በጣም ምን ከሁሉ እኔ አብርሽ አይደለም ያቺ ልጅቷ እኛ በሀገራችን አሁን ሰው ሲጋባ ሚስቱ የፈታ ነው ከተባለ በምን ምክንያት ነው የተፋታው? ምን ሆኖ ነው? ተሷ ነው ወይ ከሱ ችግሩ ምንድነው? ምናምን ተጣርቶ ነው እንትን የሚለው ማለት ነው። ይሄ በግድ በቃ አፋታ አገባችሁ። ተሁሉ የገረመች ደግሞ ያቺ ቡዜ የምትባለው ሩታን አናደርኩ ብላ ቁና እየሰፈረች ነው ለልጇም ሆነ ለራሷ አለ አይደለ? በሰፈራችሁት ልክ ነው የምትቀበሉት። አንደኛ የዘራችሁትን ነው የምታጭዱት እና አሁን ሩታን ጎዳሁ ብላ ያቺ ደግሞ ነገ በልጇ ላይ ምን እንደሚደርስ አታውቅም። እህቷም ደግሞ እህቷ አህሚያ ራሱ አህሚያ ሳይሆን አህሚ እና የአብርሽ እህት ራሱ አሁን ብሩህ ጋር ሰጣ ገባ እየገባች ነው። እንግዲህ በሱ ሳይሆን በእህቱ ራሱ እየደረሰባት ነው። እና ሰው በራሱ ሳይሆን በልጁም በእህቱም ሊመጣ ይችላል። እና ነግበኔ የሚባል ነገር የለም። አሁን ሩታ እንደዛ እያስለቀሰ እሱ በቃ ጭፈራ ላይ ነው። ታው እሱ ወንድ ነው፣ ችግር የለውም። እሱ ወንድ ነው። ምንም ቢሆን በቃ እንደ ወንድነቱ የፈለገንበት መሄድ ይችላል። ማግባት መፍታትም ይችላል። ሴቶቹ እንዴት የሩታን ነገር አይረዷትም? ነገ እኔስ እንደዚህ ብሆንሳ፣ ነገ እህቴ እንደዚህ ብትሆንሳ፣ ነገ ልጄ እንደዚህ ብትሆንሳ ብላ አታስብም ወይ? ቡዜ እዛ ሄዳ የምታረበርበው ሩታን ዋጋ አስከፍልሻለሁ ብላት የለ አሁን ያችን ዋጋ እያስከፈለቻት ነው ማለት ነው። አንቺ ምላሽ ነገ ትከፍላታለሽ ቡዜ፣ ነገ በሰራሽው እጅ ትከፍላታለሽ። አሁን ሩታን ጥፋተኛ ተማለት ሄርሜላን ነበር ጥፋተኛ ማድረግ ያለብሽ አንቺ መሀላቸው ገብተሽ ነው የበጠበጥሻቸው። አንቺ መሀላቸው ገብተሽ ነው ያፋታሻቸው። እንደ ማለት በቃ ሁሉን ነገር ወስደሽ ሩታ ላይ ጣልሽባት ማለሽ። እንግዲህ ነገ ታገኛታለሽ ሁላችሁም ማለት ነው እንጂ ሩታ ደግሞ ማለት ነው አንድ የምታናድደኝ በቃ ነገሩ ሁላ ትትዋርጋ ከሚዲያ ውጭ ወጣ ማለት ነው። ከካሜራ ጀርባ የፈለገችውን ነገር ብታረግ እሱን የፈለገችውን በቃ ዛሬ ቀለበት ቦታ መታለች አሉ። እኔ ቪዲዮውን አላየሁትም። የእነሱን ቪዲዮ ላይ ምን የራሱ አይደለም ቪዲዮ ቀርቶ ፎቶቸውን ሳይው ራሱ በጣም ነው ደም የሚፈላው። እኔ ስራ በዝቶብኝ ነው እንጂ ቀጠቅጣቸው ነበር፣ ግን ስራ በዝቶብኝ ያኔ ሞባይልን ራሱ አንዳንድ ጊዜ ነው እንጂ ዙር የማላይበት ቀን አለኝ ማለት ነው ሞባይል። ላኪን ዛሬው ደግሞ በጣም የገረመኝ ምንድነው ቀለበት ደርሷል። አሁን ቀለበት ያደረጉ ምንድነው በሩታ ደራ በእንትና ደራ ነው በዳኒና በሩታ በሜሪ። እሱ እዛ ሄዶ መጎዳትን ወይ በነሱ እንትን እዛ ዋጋ መክፈላቸው ሁለታቸውንም አያውቅም። ቢያንስ ግን ለሩታ ቢያንስ ልጄን ይዛልኛል እያሳደገችልኝ ነው ነገሩን። ልጁን እኮ ተቶታ እኔ እኮ በፊት ብያቸዋለሁ። ልጁን ራሱ አይፈልገውም ብያችሁ ነበር። አሁን ለሄርሜላ ብሎ ልጁን ታው ማለት ነው። ይሄ ልጅ ሲያድግ አሁን እንግዲህ በቃ እሷ ሩታ እንትን አለችኝ ይላል እንጂ አሁን ሩታ ራሱ የሆነ ነገር ብታረግ መጥቶ ይጮህባታል። እኔ የሆነ ነገር ሰምቻለሁ። እሱ ማነው ደስታን ካገባሽ ልጅን እቀማሻለሁኝ በእንጀራ አባት ማደግ አይችልም ብሎ ደውሎ ጮህባታል ሲሉ ሰምቻለሁ። እና አሁን ሩታ ደግሞ ነገ የሆነ ነገር ብታረግ መጥቶ ይጮህባታል። ገና በመጫትነቷ ገና ልጇን ሳታሳት ምናምን እሱ የተወውን እንደ እሷ ቆይ እሷ ማለት ነው ልጇን እያሳደገ ቁጭ ብላ እንደ ቴሌቪዥን እነሱን ማየት አለባት። እሱ እኮ የሚፈልገው አሁን እሱ እንደፈለገ እየጨፈረ እሷ ቁጭ ብላ ልጇን እያሳደገ እንደ ሰራተኛ እነሱን ማየት ነው። መቃጠል ነው። ትቃጠል። አላህ ያቃጥላችሁ በያላችሁበት። አብርሽ ሄርሜላ ከሊ ወደ አብርሽ አብርሽ ይሄ ቅንጭላቱ ሰብቷል ማለት ስቡ ደፍኖታል። ወላሂ ነው ብላችሁ ያኔ አንዳንድ ሰው ሲወፍር ማለት ነው ቅንጭላቱ ይዘጋል ማለት ነው። ማሰቢያው የለም ማለት ነው። ከመቼ ወዲህ ነው እንዲጨካኝ ሆኖ እንዴ? ቢያንስ እኮ ትንሽ በቃ በትዕግስት ማናገር ያኔ በትትና በትዕግስት ማናገር ነገ መልሰን እንገናኛለን የሚለውን ነገር በቃ ይቅርታ አድርግልኝና እኔም እንትን እላለሁ አንቺም የፈለግሽው እኔም የፈለግኩት ብሎ በትትና ማውራት። መዝለፍ የሆነ በቃ
ተመሬት እንዳትነሳ አድርጎ ያው እንትን ይሰድባታል ማለት ነው። እና ሩታዬ ደግሞ እነሱ ቂጥቂጥ እየርሽ አትናደጂ። የእነሱን ቪዲዮ አንቺ ፈለግሽውን ማድረግ ትቻለሽ፣ ግን ከካሜራ ጀርባ አይፈለግሽው ማለት እነሱ ህይወትሽን ገብተው እንደበጠበጡት አንቺ በልጅሽ ስበብ በጥብጫቸው፣ ግን ከካሜራ ጀርባ አድርጎ አንደኛ። ሁለተኛ ደግሞ አንቺ እንትና ደስታ ጋር ያለው ምንም ይሁን ምንም አብርሽ እኮ ሲመጣ አብርሽ ሩታ ጋር ሲገናኝ ይችን ነበር የሚያህለው። ተመጥቆሩ መጥቆሩ ነበር አብርሽ ማለት ነው። ምንም አፍ ብቻ ነው እንጂ ሌላ ነገር የለውም። ላኪን አሁን እንትና ደስታ ራሱ ሩታ ጋር ከሆነ ማሻአላ ወጠምሻ ነው የሚሆነው። እና ወጠምሻ ስለሚሆን በቃ ዝም ብለሽ አንቺ ደስታ ጋር ወደፊት ቀጤና ቅጥል አድርጋቸው ማለት ነው። ማሻአላ ከሱ የበለጠ ቤት አለሽ፣ ቤት ገዝቶልሻል፣ ልጅሽን ይዞልሻል። خلاص ከዚህ በላይ ምን ትፈልጋለሽ? ትንሽ ስትግባቢው ስትተዋወቂ ደግሞ አንድ ሰው እኮ በመተዋወቅ ነው። አሁን አብርሽ እኮ ይችን የያዛት እንግዲህ በአመቱ ነው። እና ደስታም ደግሞ 6 ወር 7 ወር አብረው ቢቀመጡ ሲወጡም አንድ ላይ ሲገቡም አንድ ላይ የሚባል ሙዚቃ አለና እንደዛ ብታረጉ ያኔ ትግባቢዋለሽ ማለት ነው ደስታ ጋር። እና ይችን አጋጣሚ ተጠቅመሽ አንቺ ደግሞ ቅጥል አድርገው ልጁን ሚዲያ ላይ ያወጣሽ አታሳዩ። እውነትም አርግዘሽ ከሆነ ደግሞ ሚዲያ ላይ በቃ ይሁን ላይፍሽን ሚዲያ ላይ አታውጪ ሁለተኛ ማለት ነው። እንደሱ መላላስ መጋጋጥ ምናምን ከሊ ወሊ ግን እንትነሽ ማነው ላይፍሽን በሙሉ በትዳርም ሆነ ፍቅርም ሆነ ምናምን ሚዲያ ላይ አታውጪ። ውስጡን በቃ ትዳር በቃ ካሁን በኋላ መልከስከስ አያስፈልግም። ሚዲያ ላይ እየወጣሽ እንደዚህ ኢቭን እሱ ማነው ደስታ ጋር ቢሆንም ፍቅር ቢኖራችሁ ምን ብትሉም አንድ ላይ ብትወጡም ብትገቡም በቃ ከሚዲያ ውጭ አድርገው እነሱን ለመቃጠል ሚዲያ ላይ ውጪ። ከዛ ውጪ ደግሞ በቃ ላይፍን በቃ ከካሜራ ውጭ አድርጊና ቅጥል አድርጋቸው። እነሱ የት ይደርሳሉ፣ እናንተ የት ትደርሳላችሁ። በቃ እንደዛ አድርገሽ ራስሽን ለማጠንከር ሞክሪ እንጂ ለልጅሽ ወላሂ ልጅሽ ነው ዋናው ከጎንሽ ያለው ማለት ነው። ከማንም በላይ ልጅሽ ነው። እና ልጅሽን ተረጋግተሽ ልጅሽን ከያዘልሽ ሁሉን ነገር ካሟላልሽ ምን እንደምትፈልጊው ከሱ። አብርሽም እኮ ትናንትና አመድ ነበረ። አመድ አይደለም ኩበት ነው እንጂ ኩበት ነበረ። አንቺ ዘንድ ከመጣ በኋላ ነው ትንሽ ወዝ ድፍት ታረገበት ማለት ነው እዚህ የደረሰው። እና ደስታን ቢሆን ከትንሽ በኋላ እንደው ማሻአላ ቀይ ነው። በዚህ ላይ ውፍረት ሲጨምርበት፣ በዚህ ላይ ደግሞ እንትን ሲል በቃ አብርሽን ያስንቃል ማለት ነው። ዋና የሰው ልጅ ደግሞ መልክ አይደለም ምናልም ጸባይ ነው፣ ተግባር ነው ማለት ነው። አብርሽ ከሆነ ተግባር የለውም። እንደውም የሆነ ቦታ ላይ ይቻላል ቅዳሜ እሑድ በቃ ያሰረባቸውን ቀኖች ሴቶችን ራሱ አውጥቷቸዋል። አንድ ሳምንት 8 ሴቶች ማለት ነው። እንዲያጎነበሰ እድሜውን ፈጀው። ካሁን በኋላም ያጎነብሳል። ሄርሜላ ደግሞ ነገ የእጅሽን ታገኛለሽ። እሺ በጣም ተናድጄ ነው ዛሬ የመጣሁት እንጂ ምንም ቪዲዮ ለመስራት አልፈለኩም ነበረ። እና ቤተሰቦቼ ስታዩኝ አትለፉኝ። ኢንሻአላህ በጣም ቢዚ ሆኜ ነው ራሱ ቻናል የተበላሽቶ ማስተካከል አልቻልኩም ሰዓት አጥቼ። እና ባያችሁ ስታዩኝ እንዳታልፉኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እና ሩታዬ በርቺ የኔ ውድ በርቺ ማለት ነው። እኔ አላቅም ብቻ ግን እኔ ሴት ልጅ ስታለቅስ አልወድም። ወላሂ ሴት ልጅ ስታለቅስ በተለይ መጫት ሆና በተለይ አራስ ሆና፣ ምክንያቱም አራስ እንደፈለገ መሄድ አትችልም። የፈለገ ነገር ቦታ ልሂድ ብትል መሄድ አትችልም። ልጇ አለ። የሆነ ነገር ሲያመባት ደግሞ ድንገት ተነስቶ ለሊት ሊያመው ይችላል። ደግሞ የዛን ጊዜ ሐኪም ቤት መውሰድ መውጣት አለ። እንደዛ እሱ እንደሆነ በቃ ይሄ ቅንጭላቱ እንትን ብሎበታል፣ ደፍኗል። የነገውን አላቅም ብላለች ሄርሜላ። የነገውን አላቅም የላይን ላይፍ ነገሽን ጭልም ያርገው ኢንሻአላህ። ነገሽን ያጨልምልሽ፣ መቼም አያልፈልሽም። እኔ መቼም እስከ መጨረሻው ነው የምከታተላቸው። ላኪን ስራ ይጃል መቼ ብሎ ነው እንጂ እነሱን ሰራላቸዋለሁ። ቆይም በጣም ነው ያናደደኝ፣ ወላ ያናደውኛል። እንዴ ይሄን ያክል ሰው እንደው ሩታ ደግሞ በቃ እግርሽን እጅሽን እግርሽን ስብስብ አድርገሽ በቃ እነሱን አታውቂያቸውም። በውስጥ እንቁርቁር አድርጊባቸው፣ ኑሯቸውን ብትንትን አድርጊባቸው። በልጅሽ አማይተሽ እየገባሽ በምንሽ አማይተሽ እየገባሽ ብጥብጥ አድርጊያቸው። የማን ትዳር ፈርሶ የማን እንትን ይላል ማለት ነው። እና ቤተሰብ የዛሬው ቪዲዮ ይሄን ይመስላል። እስከ መጨረሻው አይታችሁ ተተመቻችሁ ላይክ ሼር አድርጉልኝ። በጣም አመሰግናችኋለሁ።
በርቱልኝ።